ለምንድነው የምታለቅሽው? ሳሚዬ አንተ እንዲሆነ በማየቴ ውስጤ ተረብሿል። አረ ሰላም ተረጋጊ። አሁን እኮ ደህና ነኝ። የተወሰነ ህመም ብቻ ነው የሚሰማኝ እኮ። ተው ሳሚ፣ ደህና ነኝ እያልክ እየሸወድከን ነው። እባክህ ወደ ሆስፒታል እንሂድ። በጣም ከባሰብኝ እኮ ሆስፒታል መሄድ አይቀርም። አንቺ መጨነቅ የለብሽም። ስለ አንተ አለመጨነቅ አልችልም። አንተ እንዲሆነ ሳይ ራሱ እኮ ውስጤ ይረበሻል። ሰላም እያትጨነቂ፣ አሁን ደህና እኮ ነኝ። ይበልጥ ደህና ትሆናለህ። ጉድ ሆነች። ለሰላም ባዘጋጀችውን መርዝ የምትወደው ሰው ልትገድል ትችላለች። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ሜሪ አሁን ላይ በሰላም ላይ በጣም ንዴት ውስጥ ስለሆነች ይበልጥ ደግሞ በሁሉም ነገር ፉክክር ስትደርስባት አሁን ላይ ለማስወገድ በመሞከር መድኃኒትም ታዛለች። ግን ደግሞ ያዘዘችውንም መድኃኒት የገዛ ባሏም ነበረ ያበላችው። ሜሮንም ሰላም በእጇ አልያዝ ስትላት ይበልጥ ደግሞ በምግብ ውስጥ መርዝ ለመጨመር ትሞክራለች። ሰላምን በህልሟ እየጋሸችና ሜሮንን ቢላዋ ይዛ ስታስፈራራት በህልሟ ስታይ ቤቱን በጩኸት ትቀውጠዋለች። ቤተሰቡ ሁሉ ተሰብስቦ ምን ሆነሻል ብለው በሚጠይቋት ሰዓት እሷ ግን መልሷ የነበረው ዝምታ በነበረ ሰዓት ግን ደግሞ ሜሪና አቶ ግርማ በሚያጨናንቋት ጊዜ ይህንን ነገር አስፈሪ የሆነ ህልም ስለ እንዳየች ስትነግራቸው ነበረ። ይበልጥ ደግሞ አቶ ግርማ ታዲያ ለዚህ ነው ወይ ቤቱ ሁሉ የምትረብሽው? ሰው አይተኛበት ወይ በማለት በጣም ይቆጣታል። አቶ ግርማ ይህንን ያለበት ምክንያት ሰላምና ጆሲ በዙሪያው ከበዋት ስለነበር በንዴት ነገሩንም በሌላ ስላዞረባቸው ነበረ። ሜሪን በመበሳጨት የጆሲ ከሰላም አጠገብ መገኘቷ በጣም ተናዳና በልተነስ ወደ ክፍላችን እንሂድ በማለት በንዴት ታወራዋለች። ሜሪም ወደ ክፍሏ ከተመለሰች በኋላ በጣም በንዴት ውስጥ ሆና እኔ እሰራልሻለሁ በማለት ወደ ክፍሏ ከተመለሰች በኋላ በንዴት እሰራልሻለሁ እንኳን ይህንን አስፈሪ ወደ ህልም ማየት ይቅርና በእውን እንድታዩ አደርግሻለሁ በማለት ሰላምንም እንደምትጎዳት ትፎክራለች። ነገሩም የሰላምንም በህይወት መኖር የሚያስጨንቃት ቢሆንም ይበልጥ ግን ከዛ ቤት እንድትወጣና ሀሴት መሆንሽንም አሳውቄ እንድትባረሪ አደርጋለሁ በማለት ስታስፈራራትም ከቆየች በኋላ ይበልጥ ግን የእሷ ድክመት ስታገኝባት ሰላም በሁለቱ መሀል የሁለቱ ግንኙነት ይከብድባቸዋል። አሁን ላይ ሳሚንም ይህንን ነገር የማይወደውንም ከሰላምና ከሜሪ ጥል ቢሆኑም ሰላም አሁን ላይ ከሜሪ ጋር ፉክክር ውስጥ ገብታ ትገኛለች። ሜሪም አሁን አንድ ነገር አዘጋጅታና ሰላምንም ለማስወገድ የምትችልበትንም መንገድ ታመቻቻለች። ሰው ቀጥራና መድኃኒት እንዴት ያዘጋጅላት። ነገሩ ያዘጋጅላትን መድኃኒት በአንዴም ብቻ ሳይሆን የሚገድለው ማርከሻ የሌለውና እስከ መጨረሻው ድረስ የሚያቃጥል ነገር ስታዛቸው ነበረ። ካዘቻቸው በኋላ ሲያመጡላት ግን ይበልጥ ቤተሰቡንም በፍቅር መያዝ ጀምራ ይበልጥ ቤተሰቡንም ምግብ እኔ ሰርቼ አበላችኋለሁና እናንተ ዛሬ የእኔ ግብዣ ነው የምትቀምሱት በማለት ነገሩንም ይበልጥ ደስታ በደስታ ታደርጋቸዋለች። ማንም እንኳን ሜሪ ይህን ያክል ታደርጋለች ብሎ ባይጠረጥርም ግን ደግሞ የሰላም ሁኔታ ከሜሪ ጋር ምንድን ነው የተፈጠረው? ይህንን ልታደርግ የፈለገችው ምን አግኝታ ነው ወይስ ምንድን ነው ፍላጎቷ? በማለት ሰላም ጥርጣሬ ውስጥ ትገባለች። ሜሪ ምግብ ሰርታላቸው እያበላች ግን ደግሞ ውሃ ረስታ ስለነበረ በውሃ ውስጥ ረስታውን ብቻ ሳይሆን ነገሩ እንዲመቻትና ለሰላም ለምታዘጋጅላትን መድኃኒት ለብቻዋ አድርጋ ታቀርብላታለች።
ሰላምም በየዋህነቷ ካጠገቧ የነበረውንም ውሃ የሳሚ ውሃ ስለደፋችው የራሷን ውሃ ስትሰጠው ሜሪም ቆማ እያየችና በድንጋጤ ውስጥ እንዴት ብሎ ነው የሰው የሆነ ነገር የሚጠጣው በማለት ከንፈሯ በመንከስና እጇንም ስትንቀጠቀጥ ነበረ። ሳሚም በድንገት ትን ብሎትና አጠገቡ ያለውንም ውሃ በድንገት ስለተደፋ የሰላም የተዘጋጀለትም የተመረዘ ውሃ ይጠጣል። በዛን ጊዜ ሜሪ የምታደርገው ሁሉ ጠፍተዋትና ነገሩ እሷ ቤተሰቡ ሁሉ ተረጋግቶ እሷ ግን በድንጋጤ ውስጥ ስትንቀጠቀጥ ነበረ። ሜሪ የሰራችውን ነገር አሁን ላይ ሰላምን ይጎዳል ብላ ቢሆንም ግን ደግሞ ይበልጥ እሷን እንደሚጎዳት አላወቀችም ነበረ። ሳሚ ለጊዜው እንኳን ምንም ባይመስለውም ግን እያደረ እየቆየ ህመሙ ሲበዛበትና የሆድ ቁርጠት አድርጎ በጣም ህመሙ ሲበዛበት ነበረ። ሜሪ እሷ ባደረገችው ነገር ላይ ተጸጽታና ነገሩ ይበልጥም ሰላም መትረፏ እየቆጫት እንዴት ሳሚ ይሄን እንዴት ታደርጋለህ? እንዴት የሰው ሞት ትወስዳለህ? የሰላም ሞትን አንተ እንዴት ልትወስደው ትችላለህ? በማለት በጩኸት ራሷን በወቀሳ ውስጥ ትገባለች። እያለቀሰችና እንዴት ሊሆን ይችላል? አሁን ምን አባቴ ነው ማድርገው? በማለት ነገሩንም ይበልጥ ራሷ ላይ ጉዳት ለማድረግ ትሞክራለች። ሰላም አሁን ላይ የገባችበት የራሷን መዓት የምትወጣበትንም ነገር ታጣለች። ይበልጥ ሳሚም እየታመመና ህመሙም እየበዛበት ሲሄድ የሜሪም ስቃይ እየጨመረባት ይሄዳል። ሳሚ በሚታመምበት ሰዓት አጠገቡ ያለችው ሰላም ብቻ ስለሆነች አቶ ግርማም ሳሚ አጠገብ በሚያያት ሰዓት ይህንን ነገር ያበዛችው አይመስላችሁም ወይ በማለት ይበልጥ አንተ ግን ባለትዳር አይደለህም ወይ እያለ አባቱ የገዛ አባቱ ሳሚ ላይ ይነሳበታል። ምን ሆነሃል አባዬ? እንደታመምክ እያወቅ ይሄ ሁሉ ነገር የምታወራ ቢለው እባክህ ያልኩህን ሰምተሃል በማለት አባቱንም በጣም በንዴት ሲያዋራ አባቱን በንዴት ሆኖ ልጁንም በህመሙ ላይ ህመም እየጨመረ ነበረ። አሁን ላይ ሰላም ምንም እንኳን የተደረገው ነገር ባይገባትም ግን ደግሞ ለሳሚ እየጸለየች ነው። እባክህ ፈጣሪ ያድንልኝ እያለች ህመሙም ሲበዛበትና የእሱ ስቃይ እሷ ላይ እያየች ትሰቃያለች። ሜሪ ይህንን ባየች ሰዓት አታስመሲ፣ ከኔ በላይ አንቺ ለሱ አታስብለትምና ከአጠገቡ ዞር በይ በማለት ከሳሚ ፊት ታበሸቃቅጣታለች። ሳሚም ሜሪ ምንድነው? አጠገብ እኮ አግኝቼሽ አላውቅም፣ አውቀሽ ለም እያለቀሽና በውስጥሽ ቁጭት ያለ ይመስላል እንጂ መቼ አይቼሻለሁ ካመመኝ ጀምሮ በማለት በቁጣ እያናገራት ማረፍ ፈልጋለሁ፣ አሁን ዞር በይልኝ ይላታል። ሜሪ ድጋሚ አሁንም ሌላ ነገር ለማድረግ ሰላም ላይ ትወስናለች። ግን ደግሞ የሳሚ ህመም በጣም ስለበዛበት መድኃኒት ያመጣላትንም ሰው ማርከሻ እንዲፈልግላት ታደርጋለች። ግን ደግሞ እሱ ምንም ማድረግ እንደማይችልና ድጋሚ ስልክ እንዳትደውል ብሎ አበሸቃቅጦ ይልካታል። ሜሪም ጭንቅላቷ በመያዝ በጣም እያለቀሰችና ምንድን ነው መሆነው በማለት ወደ ሳሚ ታመራለች። ሳሚም ይቅር እንዲላትና ሳሚ ካሁን በኋላ ምናልባት ምን ያህል እንደምወድህ እንድታውቅልኝ በማለት መናዘዝ ትጀምራለች። ግን ደግሞ በተኘችበትም እንኳን ተንቀሳቅሳ ህመሙን ማስታመም ባትችልም ሰላም ግን እንቅልፍ እንኳን ሳይወስዳት ሳሚን በመጠበቅ ላይ ነበረች። ሳሚን በተኛበት ወደ ሰላም ክፍል በማምራት ከሰላም ጋር ትንሽ ጊዜ ድረስ ማረፍ እንደሚፈልግ ይጠይቃታል። ሰላምም ያለምንም ማንገራገር አጠገቧ ተኝቶ ስለ ደስታ ሲያወሩና ህመሙም ስትጋራው ነበረ። ግን ደግሞ በአጋጣሚ ሳሚ እራሱን ስትና ሰላምም ስትጮህ ቤተሰቡ ሁሉ ይሰበሰባል። ነገር ግን በተሰበሰቡ ቤተሰቦቹ ፊት ያሰቧትንም ነገር ከጆሲ በስተቀር አቶ ግርማም ከሳሚና ከሰላም አብረው አደሩ በማለት ሜሪ ደግሞ ይበልጥ ገደልሽው ወይ በማለት ትጮህባታለች።